ኩምሻ በጌታ አንበሳው ላል አንበሳው እኮ የከሰው ኩምሻ እንዴት ነው ወንድሜ? ሰላም ታደስ ነፈሰኛው ቤታ አንተ እኮ ለካ በክርስቶስ ተይዘ ነው ስድብ ምናምንም አትወደው፣ ጭቅጭቅ አትወደው፣ ምንም አትወደው። ለካ አንተ ውስጥ የገባው ከባድ ሚዛን ደስ አይልም። እውነት ደስ ሰላሜን አገኘ በእውነት ተረዳ። በእሱ ስትሆን እኮ ኮንፊደንስ ይኖራል፣ ክፋት የለም። በጌታ ስትሆን ይኸውልህ ሁሌ ደስተኛ ነው። ፊት እንደዛ አይሆንም፣ እንደዚህ ነው። ሁሌ ታበራለህ። ቀን ሰላሜን አገኘው። እውነት አሁን ሶሻል ሚዲያ ላይ አጀንዳ ጠሯል። ቅድም እኮ ከእነሱ ጋር ልባል እየተባለው ነበረ። አንተ ምክንያት መጥኩ በአንተ ጋር መቃወሩ ምናምን በቃ እኔ ብዬ ነቅዬ ነው ወጣሁት። ኧረ ምንድን ነው እኔ አሁን ስድብ ስለተውኩ ማመስገን እኮ ነበረባቸው አይደለ? ኮርስ መመስገን ያለብኝ ዮኒ ማኛ ላስላሱ ነው የሚፈራው። እሱ መተወ እኮ ሊያመሰግኑኝ ነው የሚገባው። ብዙ ጊዜ ለምን አሁን ሰው ያን ተሳዳቢ በነበረበት ጊዜ ያልተተቸው ሰው ዛሬ ክርስቲያን ነኝ እኔ በቃ ሃይማኖቴ ላይ ፎከስ ማድረግ እፈልጋለሁ፣ ይሄ ምድራዊ ነገር ትቻለሁ፣ ኢየሱስን መከተል እፈልጋለሁ ካለ መፍቱ ነው። እኔ አንድ ሰው አቀፈታ ሆኖ ከመጣ ምናምን መፍቱ ነው። አይ ባበሻ አትችልም፣ ሶሻል ሚዲያ ላይ አትችልም። አባል ጊዮን በጣም ደስ ብሎኛል። አሁን በ3 ቀን ውስጥ ራሱ አይደለ ፈገግታሽ ምናምን ጨምሯል። ኧረ በስመ አብ 8 ቀን ሆኖኛል። ስነ ስርዓት 3 ቀን ብላ አታሳንስብኝ። 8 ቀን ሆኖኛል። በጌታ ፍቅር ካለው 8 ቀን ሆኖኛል። አባቴ ላስላስ የለ ክፉ ቃል የለ ምን የለ ተመስገን። 8 ቀን እኔ ያስችሎኝ 15 ቀን ላስላስ 15 ዓመት የላስኩ ሰውዬ 8 ቀን ዝም አልኩ እኮ። ይህማ ደስታ ላይ ነው ማብራት ያ በዚህ ምላስማ ከሁን በኋላ ስለ ጌታ ነው የማወራበት ብሎ ጀምሯል። ኧረ ተመችቶኛል። በእውነት ነው የምልህ ጌታ በጣም ወድጄዋለሁ። በጣም የግል አዳኛ አድርጌ በቃ እሱ ሲሰበክልኝ ነው መስማት የምፈልገው። ትላንት የማያወሩት እኮ ላይ ከ1 ሳምንት ነው። እኔ እኮ ሶሻል ሚዲያ ላይ ሲያተራምሱኝ አልነበር? አይ እኔ አመት ያወሩብኛል። ለምን መሰለህ? የስንት ዘመን ቁጭት አለ። ትቀልዳለህ። በጌታ ስትሆን አንተ በጌታ አድርጋ ቤት ታየው ወዳጅ አይደለች እንዴ? ሁሉም ነው። አሁን እኮ ወዳጅ ያኛው ጋር ነበርኩኝ እኮ ትንሽ ዩቲዩብ ትሸቅል፣ ግን ትንሽ ላስላስ አድርጋ ዩቲዩብ ትሸቅል ከመምጣቷ በፊት ሁላችሁ ሁሉም ይመጣሉ። አሁን ይከተሉናል። ሁሉም ይመጣል። ጌታ ኢየሱስ ክርስቶስ ልይቾ ግን ቀድማ የምትመጣ ይመስለኛል። እውነት ለመናገር ከማናቸውም ቀድማ ሊያ የምትመጣ ይመስለኛል። ማ ያራዳለች ይመቻት። በጌታ ትሆናለች ብዬ አስባለሁ። በጣም ነው የምትመቸኝ። እኔ ላይ ሶሻል ሚዲያ ለማንም አላዳለም። ዮኒ የእውነት ነው የምልህ። ማንም ጓደኛው ከሆነ በኋላ እኔ ከማንም ለአንተ ብዬ ከሌላ ሰው ጋር አልጣላም። ለዛ ሰው ብዬ ደግሞ ከማንም ጋር አልጣላም። ካገኘው ሰ ምንድን ነው መሰለ እንትና ማን ነው ጂጂ ማንበብ ስለማትወድ አይ ዶንት ቲንክ ወደ ጌታ መምጣት የምችል አይመስለኝ። ማንበብ አትወድም። ይቅርታ ጂጂ፣ ግን እውነቱን ነው የምናገረው። ማንበብ ስለማትወድ ወደ ጌታ ለመምጣት ሰዎች የለውበትም። ሌሎች ግን ስለሚያነቡ እርግጠኛ ነኝ ብዙዎቹ ወደ ጌታ ይመጣሉ። ሮሚሻ ላስላሱን ትወደዋለች። የእሷ ይቆያል። ማን ቀድሞ ይመጣል አልከኝ? ሊያ ቀድማ የምትመጣ ይመስለኛል። ምክንያቱም ሰላሟን የምታገኘው በዛ ይመስለኛል። ታገኘዋለች ብዬም አስባለሁ። ደስተኛ ሰው ናት። ጥሩ ህይወት አላት። እግዚአብሔር ባርኮላታል። ልጇም ትባረክላት። ህይወቷም ጥሩ ሆኗል። ከዚህ በላይ ደግሞ ደስታዋን የምታገኘው እርግጠኛው ይናገራለሁ። ሊያሾ ወደ እግዚአብሔር ቤት ትመጣለች። አምልኮ የታወቀችውን ወደ አምልኮ ቀይራ ስትኖርበት የሚታይ ይመስለኛል።
ትልቁ መጽሐፍ ቅዱስን ማንበብ ነው። እኔ የለወጠኝ መጽሐፍ ቅዱስ ማንበቤ ነው። ሌላው አባታችን በጣም የአቡነ ገብርኤል ለእኔ መቀየር ለእኔ ህይወት ትልቁ ምሳሌ ናቸው። አቡነ ገብርኤል ትልቅ አባቴ ናቸው። በጣም ነው የምወዳቸው። እግዚአብሔር ብሎ እኔ ፔጅ ለአንድ ቀን እግዚአብሔር የፈቀደ ጊዜ መመስከራቸው አይቀርም። ይሄን ጉድ ደስ ብሎኛል። በዚህ መንገድ አንዷን ጊዜ ቡላቃጣና እዮዳብ ግን ፓስተርነቱን መቼ ነው የሚጠቀምበት? አላነካካው ማማስክኝ ፓስተርነቱን መቼ ነው የሚጠቀምበት? ጌታን የሚያገለግልበት መቼ ነው? የመጨረሻ ጊዜ እኔ ያ ተቆርጦ ያየሁት ቪዲዮ ከዜዶ ጋር አይቼ አለቀስኩኝ። ዮኒ ማኛ ዥዋዥዌ ነው ወለዋይ ነው አለ። ትክክል አላት። አንተም ነህ ትለዋለች። ለጠለጣት ነው የምልህ። አለቀስኩኝ። የመጨረሻ ሰደባት ቀላል እናቱን ላን የተሳደቡ ተናዶ በጣም እኔ እናት ሲሳደብ ብዙ ጊዜ አልሰማውም እና እናትሽ እንዴት ሁን ብሎላ ነው ያላት እና በሳቅ እየሞትኩ ነበረ። ተባረኩልኝ። ኮፒ ሊንክ ለምታደረጉ ታፕታፕ ለምታደረጉ ላይክ ለምታደረጉ ወዳጆቼ እጅግ አድርጌ አመሰግናቸዋለሁ። ከልብ ነው የምወዳቸው። ግን ኮሜንትን በምን እያየ ነው? ኮሜንትን ምናምን ታነባል? በስሷ ነው። እኔ እኮ መልካም ነገር ካልሆነ አላነብም። መጻፍ ይችላሉ፣ ግን የማነበው የቅድስና ኮሜንት ብቻ ነው። ብዙዎቹን ሌላ ጊዜ አላነብም። ከበፊትም ነው አሁንም ሳይሆን ከበፊትም ማንበብ ደስ የሚለኝ ለምን አቴንሽንን ይሰርቃል። ኔጌቲቭ ሲሆን ካነበብከው ሙድ ይቀነጣል። ስለዚህ ያንን ደግሞ የሚፈልጉ ሰዎች ስላሉ እነሱን አላነብም። እኔ ስንት የሚወዱኝን የሚጽፉልኝን ማንበብ እያለ የሚጠላኝን ኮመንት ለምን አነባለሁ? ግን እኔ የሆን በዚህ የእውነት እኔ ድሮም በጌታ ነበርኩም ብዬ ነግሬያለሁ። ግን በደንብ እኔ አላውቅም። በቃ የሆነ በጌታ ስትሆን ምን እንደሆነ ታውቃለህ? ጌታ ምስክሬ በጣም ውስጤ ያረፈበት አጀንዳዬ አንድ ሆኖ ቁጭ ያለ እኮ አጀንዳዬ። እኔ ሚሊዮን አጀንዳ የነበረኝ ሰው ነኝ። ሚሊዮን አረፍኩኝ። በቃ አጀንዳዬ ክርስቶስ ሆነ ቁጭ አልኩኝ። በቃ ሰላሜን አገኘው። ይሄ እኮ ነው ያስደስተኝ። ሚሊዮን አጀንዳ እኔ ጋር ነበር። በየቀኑ የምታየው አጀንዳ አረፍኩኝ እኮ በጣም ነው ያረፍኩት እና ደስተኛ ነኝ። የእውነት እኔም ደስ ብሎኛል። ሌላ ደግሞ ልንገርህ፣ በጌታ ስትሆን አካሄድ፣ አነጋገር፣ አለባበስ፣ አበላለው ላይ ይቀየራል። ወዝ ይቀየራል። ናጠረን ይቀየራል። ወዜማ በሰስ ካቦኛው እኛለው ሚስቴራ ምን አግኝተህ ነው ትመጣለህ ጀምረ ነው እያለች ሲያቅፉ ራሱ እኮ ሰላምታ ራሱ እኮ ይልል ነው። በቃ ሆነ በቃ አይ ፍቅር አላቸው። በፍቅር አሁን ፕሮቴስታንት የሚያሸንፍ በፍቅር ነው፣ በስድብ አይደለም። ጎበዞች ናቸው። በእውነት ተባርከዋል። በዚህ ተባርከዋል በፍቅር እንጂ ለማንም መልስ አይመልሱም። እንደምታያቸው ይቀጠቀጣሉ በየቀኑ፣ ግን ለማንም መልስ የላቸው። ይባረኩ። ይሄ መታደል ነው በእውነት። እኔ ለዚህ ምናምን የሆነ ሙድ ለሚይዙ ሰዎች ደግሞ መልዕክት ማስተላለፍ የምፈልገው ላይ እኛን በቃ እኛ በቃ የሆነ ተራ ሰዎች ነን እና ተውንና ኑ ትንሽ አለ አንድ ቀን ምንም አትከፍሉ፣ ምንም አትባሉ፣ ጎራ በሉና ትንሽ ቁጭ ብላችሁ ውጡ። እውነት አንድ ቀን ብቻ። ከዛ በኋላ ሰላምታን ታያላችሁ፣ የምታገኙትን ሰላም ታያላችሁ። እዛ እሱን መጠየቅ ነው፣ ሌላ አይደለም እኮ። ጌታን መጠየቅ ነው። ፈልገው ታገኘዋለህ። በጣም ቅርብ ነው። በጣም ቅርብ ነው። ጌታ በጣም ቅርብ ነው፣ ከምንለው በላይ ቅርብ ነው። ሸክማቸው የከበደ ሁላ ወደ እኔ ኑ ነው የሚለው። በእውነት ነው የምለው። ሸክማቸው የከበደ በሙሉ ወደ እኔ ኑ ነው የሚለው። በቃ ከብዶኛል አልቻልኩም ስትል ወደ እሱ መሄድ ነው። ሌላ ታሪክ እንጂ
ሸክምን ልካፈል ምናምን የከበደ በሙላ ና ነው የሚል። ስለዚህ እግዚአብሔር ጥሪው በጣም የተለየ ነው ቁማዬ እና እኔ ደስተኛ ነኝ። አሁን ስንት ቀን ይቆያል ምናምን እያሉ ሙድ እየያዙ ሳይገባን አጡዘነዋል። ሶሻል ሚዲያ አጡዘነው ነበር። ጌታ ሳይገባኝማ ያልዳከርኩበት ቦታ አለ እንዴ? እሱም ፍለጋ በጣም ነው የዳከርኩት እና እግዚአብሔር ይመስገን። አሜን አሜን። የፈለጋችሁት ስም ልሰጡን ትችላላችሁ ከፈለጋ። እኔ እኔ አሁን አይሞቀኝ አይበርደኝ የሚሸፍንልኝ ጌታ እኔ አይደለሁ። ኦሮሞንክ በተባልክበት ጊዜ ማን ነበር ስሙ? ገለታ። የዛኔም እኮ ስሜ ምስጋና ነው። አይገርም? የዛኔ ራሱ የኦሮሞ ፋሚሊ ያወጣልኝ ገለታ ምስጋና ተብያል። አንተ ማን ብሎ ያወጡልኝ ይሆናል። አሁን ማን ብሎ ይጠራሉ? አሁንማ መጽሐፍ ቅዱሳዊ ስም ነው ያለኝ። ዮናስ ነው፣ ትንቢተ ዮናስ ነው። በቃ እሱን ነው የምሆነው። ሌላ ምን ሆናለሁ? በቃ ሰምታችኋል። ገለታ እናንተ የፈለጋችሁት ፉርሜሳማ እንትና ነው። ፉርሜሳማ ማይኮ ነው። ማይኮ ፕራንክ ፉርሜሳ ብለው ጠፋ። እሱ ሊከቡ አደረጉት እኮ ኢየሱስም ግን የኛ የኢትዮጵያ ህዝቡን ገፈፉት። እኔ ራሱ ቀላልሸዋለሁ። እንደ ጌታ ይቅር ይበለኝ። ድራሹን ያጠፋሁት እኮ በስመ አብ ጠብሴ ነበር። አሁን የእንትናን ፓርቲ ይዞልሽ እየዞሩ ነው እና ጴንጤ ስትሆን የምትነዳው መኪና አሁን እንዳልክናተው ቤት ይዞ ምናምን ብሎ ምናምን ስታወራውን ይዞ ምናምን እየዞሩ ነው። ኧረ ያርግለት ፕሌን ይግዛ። እኔ ማንም ኢትዮጵያዊ አይደለም መኪና ፕሌን ቢነዳልኝ አበሻ ደስታዬን አልችለው። ማንኛውም አበሻ አልፎለት ሳይ ደስታዬ ነው። ማንኛውም አበሻ በእውነት ነው የምለው። እኔ አልፎለት ሳይ ደስታዬን አልችለው። ማንም እኔን እንኳን በጣም አምርሮ የሚጠላ ሰው ቢያልፍለት ደስታዬን አልችለው። ሰው ሲያልፍለት ደስ ይለኛል። ይሄ ባህሬን እግዚአብሔር ነው የሰጠኝ። በጣም እወዳለሁ። ሰው ሲያልፍለት ከሚደሰቱ ሰዎች መካከል እኔን ታገኘኛል። በጣም እወዳለሁ። መሆንም ያለበት እንደዛ ነው። ምን እንደሆነ ታውቃለህ? ብዙ ጊዜ ሰው ስም ይሰጣል። ይህንን አድርጋል ምናምን ይላል እና ስም የማይሰጥ ከነ ምናምንታችን የምንወደናለን ተቀብለናል። ደግሞ ማንም አላወራ ቦታ ምንም መስሎኝም አይታይኝም። አሁን የፈለገ ሰው የእውነት ነው የምላችሁ። በነገራችን ላይ ክርስቲያን ስትሆኑ ማለት ነው ሞት ራሱ ምንም አይመስላችሁ። የፈለጋችሁትም ማለት ደስተኛ ሆናችሁ ነው የምትኖሩ። ደህንነት ምንም አይመስላችሁ። ብኖራችሁ ምንም አይመስላችሁ። ሁሌም ደስተኛ ሆናችሁ ኮንፊደንስ ይሰማችኋል። እረፍቱ ትልቁ ነው ያገኘሁበት ምንድን ነው ካልከኝ፣ አረፍኩኝ። በቃ በእውነት አረፍኩኝ። ጌታ አሳረፈኝ። አሜን። እሱ ብቻ ነው እኔ አሁን ደስታዬ። እረፍት አገኘው። ምን ተወራ፣ ምን ተደረገ፣ ምን ሆነ ምንም አይመስለኝ። ጌታ እረፍት እንደሆነ በጣም ተረዳሁ። እረፍት ቀላል አልነበረም። ጫነው ቀላል አይመስልም ብራዘር። ኦልሞስት 800,000 ሰው ማስተዳደር ቀላል አይደለም። የሆነ ዞን እኮ እያስተዳደርኩ ነው። አንተ ትቀልዳለህ። የሆነ ዞን አለኝ እኮ የራሴ የሆነ ዞን አለኝ እና ቀላል አይደለም። እግዚአብሔር መልካም ግን መጨረሻ ላይ ለመልካም ነገር ራሱ እግዚአብሔር አምላክ ማድረጉ ደስ ብሎኛል። ወደ መልካም ነገር አምላክ መቀየሩ የመጨረሻ ተደስቻለሁ። በጌም ልርገጥ ካልኩ ረግጠሃለሁ። እኔ ምን እንደምል ታውቃለህ? አረኩማ አሜን አትበል። ተውል ምን አትበል? አሜን አትበል። ለምን እንደዛማለሁ? ምክንያቱም ነገ ይቀየራሉ። አሙዱ ይቀየር። ዛሬ ስለ ኢየሱስ ክርስቶስ ነግሮ ነገ ከተቀየረ አይመለከተኝም። ዛሬ ምን አለ መሰለህ ኢየሱስ ክርስቶስ ጌታ ነው። እኔ እነሱንም ብሌም ማድረግ አልችልም። አንዱም እንዳለኝ ታውቃለህ፣ ኮመንቱን እስካሁን አለ እኔ ፔጅ ላይ አስቀምጨዋለሁ። ማኛው
እኔ እኮ ሱሪ ሳልቀይር አንተ 4 ሃይማኖት ቀይር ካላል አንዴ ሱሪ ሳልቀይር አለቀስኩ። እንደዚህ የሚጫወቱ ሰዎች ምችት ነው የሚሉኝ። በቃ ቀላል ያስቃል። የእኛ ሰው በጣም ደስ ይላል፣ ያጫውታል። በፊት ቢሆን መልስ አላጣም፣ አሁን ግን እስቃል። አሁን በሚሰድቡኝ ምናምን ሰዎች በእውነት ገብቼ ጌታ ይባርክ ነው የምላቸው። ተባረክልኝ ነው የምላቸው። እንዳቀርገ ሁሌ ስማ፣ በሱት ነው ማየት የምፈልገው አንተ ነው። ከወንጌል በኋላ በደንብ ካጠናው መጽሐፍ ቅዱስ በደንብ ከገባኝ በኋላ የጌታ ወንጌል በደንብ ከገባኝ በኋላ ከዛ በኋላ ከባድ ሚዛንን አባት ክብሩን ግን እሱ ይውሰድ፣ እኔ አይደለም። ግን ቸርች ነው መሄድ ችግር የለም። ቸርች ኦፍኮርስ በጣም ብዙ ሰዎች የጴንጤ ጥቅስ ይወዳል እንደምታውቀው፣ የሚያጽናና ቃላ ጥቅሶችን በቃ ያጎርፍላል አልኩ ከጫፍ እስከ ጫፍ። በጣም እሱ ነው የሚቀረኝ ገና። ቴክስት አላጨናነቅም። በጣም ደስ የሚል በእውነት 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 በቃ በጣም ደስ የሚል አብዛኛው የቅድስና ቴክስቶች ነው ያለ። አንዳንድ ጥቃቅን ምናምን ይኖራሉ ሌላ፣ ግን አብዛኛው የቅድስና ቴክስቶች። ተባረኩልኝ። በእውነት ቃላት የለኝም። አይገባኝም ብዬ ነው የማስበው። እኔ ይገባኛል ምን ሰው አይደለሁም። ምክንያቱም በኃጢአት የተመላለስኩ ሰው ነኝ። ለረጅም ጊዜ የማይገቡ ነገሮችን ሳረግ የነበርኩ ሰው ነኝ። ይገባኛል አይገባኝም፣ ግን እግዚአብሔር በቸርነቱ ነው ያንን የቀየረው። ስለዚህ እግዚአብሔርን አመሰግናለሁ። ለዛ ኑሩልኝ። እኔ ደግሞ የተመቸኝ ነገር ምን እንደሆነ ታውቃለህ? የፈለግከውን ነገር ብታጠፋ የእውነት እኔ ላይ ከተመቹኝ ነገር የሆነ በቃ ክርስቲያን ሆኛለሁ ብዬ ስመጣ ክርስቲያን የሆኑት አምኖኝ ነው የተቀበሉ። ግን የተኞች እንደሆኑ ታውቃለህ? ሌላ ሃይማኖት ያላችሁ ምን አገባችሁ? እኔ በቃ ክርስቲያን ነኝ ካልኩ እመን በቃ። ለምን አልቀየርም? ነገ ለምን አልቀየርም? እና በጣም የገረመኝ እሱ ነገር ነው። እውነት በጣም ነው የምወዳቸው። የእኔ ነገር ደግሞ ትንሽ አንጫጫል፣ ቀላል አይደለም። የሶሻል ሚዲያው አንጋፋ የሆነ ሰው ዝም ብለህ ላጥ ስትል ያማል። እንደኛ እኔ ጥሉ እንዲያውም ቤታዩ ያለችኝ ድክም ምን ያደረገኝ ይላል እንዴ እኛን ላጥ ብለህ የጥለ ልትሄድ ትመጣታለህ። እንለጣለጣለን። ዝም ብሎ መሄድ የለም። እውነት ነው እያሉ ነበር የሆነ ቀን። ዝም ብሎማ መሄድ የለም። አልጨረስንም ማለት ተለጣልጠን አልጨረስንም። የት ነው የምትሄደው? አደከመችኝ አልኩ። ስታወራ ሰምታል። በቃ ከሁን በኋላ የሆን ይመኝ ዝም ብለን መስጨረስን ስስቅ ነበረ። ይመቻችሁ። ፈታ በሉ። የፈለጋችሁትን ኮሜንት መጻፍ ትችላላችሁ። ኤኒቲንግ እኔ ጋር ይችላለሁ። እኔ ደስ የሚል ሙልዬ ሰላም ነው። ታንኪዩ ሙልዬ። ክብር በሉልኝ የኔዎቹ። ታብታባርኩ ሼር ኮፕ ሊንክ ያደረጋችሁ ተባረኩ። ሁላችሁም የኔ የሆናችሁ ታብታባርኩ ሼር ኮፕ ሊንክ ያደረጋችሁ። እስቲ አሁን ጫውታ እንጫው። ሌትስ ጎ ሼር ኮፕ ሊንክ ያደረጋችሁ የሆነ ልቅጣ ሌትስ ጎ ጋይስ። እንዴ ልቅጣው እንዴ? መቀጣጣትማ ላክብድብ በ5,000 ነው እኔ እናንተ